ሰላም ሰላም፣ እንዴት ናችሁ? እንዴት ቆያችሁን? የኛ እይታ ፕሮግራም ተከታታዮቻችን ዛሬ የምናቀርብላችሁ እ፣ ትላንትና ጠቅላይ ሚኒስትር አብይ አህመድ እና አብሯቸው የነበሩት ባለስልጣኖች ወደ ኦሮሚያ ክልል ወለጋ አካባቢ አንዳንድ ዞኖች ሄደው ያደረጉት ምልከታ አለ። በዛ ዙሪያ አንዳንድ ሀሳቦችን እናነሳለን። እኔ እና ሰይድ አሊ አብረን እዚህ እንገኛለን። ተከታተሉን። ሀሳብ አስተያየታችሁን ስጡ፣ ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉልን። እናመሰግናለን። እንዴት ቆያችሁ? ደህና ናችሁ ወይ? ቆይታ እንዴት ነበረ? እያልን ሰላምታችንን እናቀርባለን። እንዳለችው ትልቅ የተባለለት ጉብኝት ነው ዶክተር አብይ አህመድ ያደረጉት። በዛ አካባቢ የሰላም እጦት በብዙ ህዝቡን ሲፈትን ነበረ። ህዝቡ ልማት ሳያገኝ ቀርቷል ተብሎ የሚገመት ኤሪያ ነበር። የወለጋ ዞኖች በሁሉም ዞኖች ነው፣ በገጠራማ አካባቢ ወረዳዎች ላይ ገብተው ነው ጉብኝት ያደረጉት። ጉብኝት ብቻ አይደለም፣ ህዝቡን ብቻ አላነጋገሩትም። ፕሮጀክቶቹን አስጀምረዋል፣ አስመርቀዋል። ይህ የሚያሳየን ሰላም እየመጣ እንደሆነ፣ ህዝቡ ወደ ሰላም ፊቱን እየመለሰ እንዳለ፣ ታጣቂዎች ወደ ሰላም እየመጡ እንደሆነ ያሳየናል። ትልቅ ነገር ነው። ወለጋን አካባቢ ብዙ ጥናቶች እንደሚያሳዩ ተወዳጅ የሆነ ማዕድናት እንዳሉበት ያሳያል። ብዙ መመልከት እንችላለን። እሱ ትላንት የተመረቀውን ራሱ ማየት እንችላለን። ብዙ ማዕድናት፣ ብዙም ለም የሆነ መሬት፣ ለእርሻ ምቹ የሆነ አካባቢ እንደሆነ እና ታጣቂዎቹ በብዛት ሰፍሮ የነበሩት እኚህ ማዕድናት ያሉበት ኤሪያ ላይ ሆነው ብዙ ማዕድናቱ ለህዝብ ጥቅም ሳይውል በኮንትሮባንድ ከሀገር ሲወጣ እንደነበር ብዙ ማስረጃዎች አሉ። ይህም በተለያዩ መንገዶች ማረጋገጥ እንችላለን። አሁን ሰላም እየሰፈነ ሲመጣ ደግሞ ይህን ማዕድናት ለህዝብ ጥቅም እና ለሀገር ጥቅም የማዋሉ ሂደት እና በስርዓት የማስተዳደሩ ጉዳይ እየተካሄደበት ነው የሚገኘው። በዚህ ዙሪያ እንነጋገራለን። ይሄ ሁሉ የሰላም ትሩፋት ነው። አዎ፣ ዛሬ የመረጥነው ርዕሰ ጉዳያችን የጠቅላይ ሚኒስትሩ ወደ ኦሮሚያ ክልል ወለጋ አካባቢ ዞኖች መንቀሳቀሱን የመረጥንበት የተለየ ምክንያት ጠቅላይ ሚኒስትሩ ከዚህ በፊት በተለያዩ የሀገሪቱ ክልል ሲሄዱ አጀንዳ አላረግነውም፣ ማለት እንደ ሀሳብ እንወያይበት ብለን አላቀረብንም። ይሄ ለምንድን ነው የሚለየው የሚለው ላይ ነው ትኩረት ማድረግ የፈለግነው። ይሄ የተለየበት ምክንያትና ትልቁ መወያያ ሆኖ የመጣበት ምክንያት ምንድን ነው? እሱ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጊዜ ጀምሮ በዛ ክልል ሲንቀሳቀሱ የነበሩ ታጣቂዎች አሉ። እነኚህ ታጣቂዎች በተለይ ይሄ ቄለም ወለጋ የሚባሉ አካባቢ በስፋት ሲንቀሳቀሱበት የነበረ አካባቢ ነው። ከልማት ጋራ ያለው ነገር በጣም የተራራቀ ነው። ታጣቂዎች በስፋት ሲንቀሳቀሱበት የነበረው ቦታ እንደተባለውም የተለያዩ ማዕድናቶች ያሉበት አካባቢ ነው። ከዚህ ተነስቶ ዛሬ ላይ ደግሞ የአካባቢ ሰላም ሰፍኖ የተለያዩ ስራዎች ተሰርተው መታየታቸው ይበል የሚያሰኝና በጣም ደስ የሚል ነገር ነው። ከዚህ ተነስተን ደግሞ የህዝቡንም ደስታ ጎን ለጎን የምናየው ነገር ነው። ህዝቡ በነቂስ ወጥቶ በጣም በደስታ አስፋልቱ ህዝብ ነው፣ ስቴዲየሙ ህዝብ ነው፣ በየአዳራሹ ህዝብ ነው፣ በደስታ ሲቀበሏቸው ተመልክተናል። ይሄ ምንን ያመላክታል ብለን ስናይ ህዝብ ምንድን ነው የሚፈልገው፣ ከነበረው ሂደት ምንድን ነው የተጎዳው፣ አሁንስ ምንድን ነው የሚፈልገው የሚለውን ፍንትው አድርጎ የሚያሳይ ጉዳይ ነው። ምክንያቱም መንግስት ሸኔ ብሎ የሚጠራቸው አካላቶች በዛ አካባቢ በጣም በሰፊው ሲንቀሳቀሱ ነበረ። የተለያዩ ውድመቶች ሲያካሂዱ ነበረ። መማር ማስተማር ሂደት ላይ ወጥቶ በሰላም መግባት ሂደት ላይ በሰላም አርሶ ገበሬው የመግባት ሂደት ላይ በጣም በርካታ እንቅፋቶች ነበሩ። የሰላም እጦት
ብዙ ዋጋ ነው የሚያስከፍለው። በዛ ውስጥ ያለፉ ህዝቦች ስለሆኑ ዛሬ እነኛ ታጣቂዎች ወደ ሰላም መጥተው መንግስትም የራሱን ድርሻ ተወጥቶ ሌላውንም በሰፊነት ተቀብሎ ሌላውንም ሰራዊቱ እርምጃ ወስዶባቸው ያ አካባቢ ነፃ ወጥቶ ዛሬ እነኛ አይነት ፕሮጀክቶች መመረቃቸው መጀመራቸው የሰላም አየር መተንፈሳቸው የሚያስታውቅ ደስታ ያሳብቃል። ፊታቸው ላይ ይሄ ፍቅራቸው የሆነ የሚጋባ ነገር አለው እና ያንን ነው ማንሳት የፈለግነው እንጂ ጠቅላይ ሚኒስትሩ ከዚህ በፊት በጣም በተለያዩ ቦታዎች ይንቀሳቀሳሉ። በጣም የተለያዩ ቦታዎች ፕሮጀክቶችን ያስጀምራሉ፣ ያስመርቃሉ። አዲስ ነገር ሆኖ ሳይሆን የዚህ አዲስ ነገር የሚያደርገውና የሚያስደስተው ምንድነው? ሰላም ያመጣው ዋጋ ህዝቡ ከሰላም ጋር መሆኑን የሚያሳዩ ነገሮች እነሱ ነገሮች ስለሳቡን ነው በዚህ ዙሪያ መወያየት የፈለግነው። በተለይም ዶክተር አብይ በብዛት አልተመላለሱም ወደ ደምቢዶሎ አካባቢ። በደምቢዶሎ አካባቢ የሚታወቀው በተለይ ገጠራማ አካባቢ መልክዓ ምድሩ ምክንያት በማድረግ ታጣቂዎች የሚንቀሳቀሱበት ኤሪያ፣ ዞኑም ደግሞ ወደ ኦሮሚያ ክልል ወደ ድንበር አካባቢ በመሆኑ ምክንያት ወደ ሌሎች ክልሎችም ዘልቆ እየገቡ መከላከያ ከዚህ ሲሄድ የማፈግፈግ መከላከያ ሲመለስ ደግሞ ቦታዎችን የመያዝ እንዲሁም ኤሪያው ላይ ልማት እንዳይሰራ በጣም የሚገርመው ደግሞ ከኦሮሚያ ክልል ራሱ ቀድሞ የነቃ ህዝብ ነበረ። በትምህርትም በቴክኖሎጂም ብዙ የሄዱ ማህበረሰብ ናቸው። ቢሆንም ግን መልክዓ ምድሩን ተጠቅሞ የመሬት አቀማመጡ እዛ አካባቢ ያለው በቀላሉ ሰርጎ ገቦችን የማስተናገድ እንትን አለው እና በቀላል ኦፕሬሽን ተሰርቶ በሚሊቴሪ በቀላሉ የሚያድግ እንትን እንዳልሆነ ነው ብዙ እንትኖች የሚያሳዩት። እና ይህን ተጠቅሞ በውጭ ሀገር ስፖንሰር የሚደረጉ ታጣቂዎች በህዝቡ መሀል ሆኖ ተሰግዝጎ በጫካ እየተመላለሱ ልማት እንዳይሰራ እንቅፋት ሲሆኑ የመንግስት ካቢኔዎች ሄዶ በሰላም እንዳይመለሱ ሲያደርጉ ነበር በብዛት። በጣም ከባድ ችግሮች ነበር እና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳም ሲናገሩ ነበር እና ወለጋን በሌላ አንግል እንዲቀረጽ ህዝቡን ስናስበው ማሰብ ያለብን ስለ ሁከት እና ጸረ ልማት እንደሆኑ አድርገን እንድናስብ ብዙ ስራዎች ተሰርቷል እና ህዝቡ ግን በተቃራኒ እንደሆነ እና በዛ መሀል የነበሩ በህዝቡ አካባቢ ሲንቀሳቀሱ የነበሩ ታጣቂዎች የህዝቡን ኢሜጅ ሲያጠፉ ግን አሁን በትንሹ የተሰሩትን ልማት ስንመለከት አሁን አይተሽ ከሆነ ሎጅም እየተሰራ ነው። ሶርጎ ሌክ ላይ እየተሰራ ያለው ሊያልቅ የደረሰ በቅርቡም ደግሞ በዚህ በቅርቡ ነው የነቀምቴ አየር ማረፊያና ደምቢዶሎ ላይ የተሰራ እና መንግስት ምንም ያክል ብዙ ታውረዶች ተግዳሮቶች ቢኖሩበትም ልማት ላይ አተኩሮ ነበር ማለት ነው። እውነት ነው። ከዚህ በፊት ጠቅላይ ሚኒስትሩ አንድ ጊዜ ሄደው ነበር እና ህዝቡን ሲያናግሩ እናንተ ሰላማችሁን ጠብቁ፣ እኛ ልማቱን እንሰራለን ብለው ነበረ ቃል ገብቶ የተመለሱት። እውነትም ዛሬ ስታይ ደግሞ በተጨባጭ ሰላማቸውን ልክ ሲጠብቁ የተሰሩ ስራዎች አሉ። እነኚህ ታጣቂዎች በአንድም በሌላም መልኩ በነበረው ጊዜ ህዝቡ ውስጥ በመሽሎክለክ ህዝቡን ነው የጎዱት። በጣም ነው ህዝቡን የጎዱት። ኢሜጁን ጭምር ነው ያበላሹት። ይሄ መንግስት ሸኔ የሚለውን ኃይል ስታስብ ወለጋን ነው የምታስበው። ወደዛ ነው አይምሮህ የሚሄደው። ከዛ ጋር ከዛ ቤዛ አይነት ነገር ነው አድርገህ የምታስበው። እነሱ ግን የቱሉ ኮፒ ነው ታፒ ነው ምናምን የሚባል ተራራ አለ። በጣም የወርቅ ልማት ያለበት ቦታ ነው እና ያንን ለመዝረፍ ነው እዛ ጋር ገብተው ቄለም ወለጋ ላይ
ብዙ ህዝብ ላይ መከራ ሲያደርሱ የነበረው። ለኦሮሞ ህዝብ እታገልለታለሁ በሚል ሽፋን የራሳቸውን ጥቅምና የራሳቸውን ሀብት ነበረ እነ ጃልመሮም ሲያስጠብቁ የነበረው ማለት ነው። እና ያ ነገር አሁን ህዝቡ ሰላሙን ወደ መጠበቅ መጥቶ በዛ ተሰላሽቶ ጀርባ ሰጥቶ ወደ ሰላሙን ወደ መጠበቅ ሲመጣ ግን በጣም በአጭር ጊዜ ውስጥ በጣም ደስ የሚል ነገር ነው። ብዙ ነገር ነው። አይተሽ ከሆነ ብዛት አለ፣ ኢኮሎጂ አለ፣ የቱሪስት መሳቢያ ቦታ አለ። ነቀምቴ ከተማ ነው ስትመለከች ኮሪደር ልማት በጣም ሰፋ ተደርጎ ለህዝቡ ምቹ ተደርጎ ነው የተሰራው። መቼ ነው የተሰራው ነው የሚያስብለው። ሌላ የወርቅ ፕሮጀክት ተጀምሯል። የጥቁር ድንጋይ ከሰል የሚባለው በጣም ውድና ኢትዮጵያ ከአውስትራሊያ እና ከሳውዝ አፍሪካ ሲታስገባ ነው ሊታካ የሚችል በጥራት ደግሞ ስታስገባ ከነበረ የበለጠ እንደሆነ ስናገር ነበር። የመስኖ የልማቱ የምታያቸው ነገሮች በሙሉ በጣም በርካታ ነገሮች ናቸው። ይሄ ሁሉ የመጣው ምንድነው? ሰላም በመምጣቱ ነው። ታጣቂዎች ወደ በተለይ አምና ጃርሰኝ በጣም በርካታ ታጣቂዎችን ይዞ ወደ ሰላም መጥተዋል። ከዛ በኋላ በእነሱ ታጣቂዎች በኩል ያሉት ነገሮች እየተቀዛቀዙ መንግስትም የሰላም ጥሪውን በሆደ ሰፊነት እየተቀበለ በተለያየ ጊዜውም እጅ እየሰጡ እየገቡ ህዝቡ ወደ ሰላም በመምጣቱ እነኚህ አይነት ልማቶች መሰራታቸው ከዛ በላይ ደግሞ በጣም ልብህን እንትን የሚያደርገው ነገር ምንድነው? የሚያሞቀው ነገር ምንድነው? ህዝብ በምን ልክ ሰላምን እንደተጠማ በምን ልክ ከመንግስት ጋር እጅና ጓንት ሆኖ መስራት እንደሚፈልግ የሚያሳይህ ነገር ነው። ይሄ ወጥተው ፊታቸው የምታያቸው ነገሮች በሙሉ ድጋፋቸው ያ ሁሉ ህዝብ መቼም ውጣ ተብሎ አይደለም። ጎዳናው በሙሉ እንደ ጎርፍ የጎረፈው ደስታቸው፣ ፍቅራቸው የሚያሳዩት ነገር በሙሉ ከዚህ በፊት ከምናያይዘው ነገር ጋር የተገናኘ ነገር አይደለም። በጣም በተቃራኒው ነው ያየነው ነገር በሙሉ ማለት ነው። እና ይሄ ነገ ተስፋ ያለው ትልቅ ነገር የሚደርስ የሚሆን ደግሞ የክልሉ ህዝብ በዛ አካባቢ ያለው ህዝብ እኮ በጣም ምሁር የተማረ አዋቂ ህዝብ ቀድሞ ይነቃ ነው። በኢትዮጵያ ፖለቲካ የና አብዲሳ አጋገር በትምህርትም ደረጃ ስትሄድ ኃይሌ ፊዳ እነሱ ያሉበት ሀገር ከዛ የወጡበት የጀግኖች ሀገር ነው እና የነቄስ ጉዲና እውነት ነው። በጣም በርካታ ምሁራኖች በጣም በርካታ ጀግናዎች ከዛ የወጡ ናቸው እና ከስርም ያለው ተተኪው በዛ ልክ ያለ ህዝብ ነው። በታጣቂው ስም ግን በጣም ብዙ ጉዳት ደርሷል። በጣም ህዝቡ ክልሉ ወደኋላ እንዲሄድ መልማት ባለበት እንዳይለማ ሆኗል። አሁን ግን ያየነው ነገር በጣም ተስፋ የሚያጭር በጣም ደስ የሚል ልብ እሱ ነው። ትልቅ ነገር ነው። አሪፍ ነገር አይተን ከዚህ በኋላ በዚህ ከቀጠለ ህዝቡ ልማት እያየ ጦርነት አይፈልግም። ህዝቡ በተወሰነ ማኒፑሌት ሲያደርጉ ነበር ታጣቂዎች መንግስት ድጋፍ ያገኝ። ግን በሂደት ታጣቂዎቹ እየተዳከሙ ነገሩም ደግሞ እየጠራ መጣና ህዝቡ እውነታውን አወቀ። በሂደት እውነታውን አውቀዋል። የተማረ ምሁር የሚባለው ከወለጋ የተወለደ ልማት ለኛስ ስሩ ነበር። አሁን ሲያዩ አሁን አይተሽ ከሆነ በሶሻል ሚዲያ በተለያዩ ሚዲያ ብዙ ልጆችን አይቼዋለሁ። እኔ ራሱ ፕሮፋይላቸውን በጠቅላይ ሚኒስትሩ ፎቶ እያደረጉት እና እንደው አስታውሳለሁ አንድ ልጅ ትላንት ስጽፍ አይቼዋለሁ። ከዚህ በኋላ እኛ የምንፈልገው ኢንዱስትሪያል ፓርክ ብቻ ነው በቃ እና አሪፍ ሰርታችኋል ስል ነበር እና ትንሽ ቆይታ በኋላ ሳየው ምን አየሁኝ? ኢንዱስትሪያል ፓርክም አስጀመሩት። ይህ በጅማና በቡኖ በደሌ በወለጋ ድንበር አካባቢ ላይ በዞኖቹ መሀል ላይ አግሮ በተለይ በቀን 2000 የበቆሎ ዱቄት ማምረት የሚችል ትልቅ ኢንዱስትሪ አስጀመሩት እና የሚያሳየው በወጣቱ ልብ በተማሪው ግለሰብ ልብ ውስጥ ያለውን መንግስት በጣም እየተናበቡ ነው ማለት ነው። እና ልማት የጊዜ ጉዳይ ነው ሁሉም ነገር እና ሰላም ቢመጣ መንግስት
በሌላው አካባቢ በነበረው ነገር ጋፕን ያደረገው እዛ አካባቢ ያለውን ነገር በኛ እይታ እና ከዛ ያለውን ነገር ይገመግማሉ። እዛ ጋም ያለውን ነገር ማነው ለህዝብ እየሰራ ያለው የሚለውን ነገር ይገመግማል ህዝብ እና ያንን አይተው ዛሬ መመረጥ ያለበት ነገም በዚህ ዓመት ምርጫ አለ በሰላማዊ መንገድ በጦርነት ውስጥ ምን ያህል እንደተጎዱ ከነሱ በላይ ማንም ምስክርነት የሚሰጥ ሰው የለም እና ወደኋላ መቅረት ነው፣ ወደፊት መራመድ አይደለም። ጦርነት ውስጥ መቆየት ወደኋላ ካለህበትም ወደኋላ መሄድ ነው እና ያንን በደንብ ስለሚያውቁ ህዝቡን በዛ ልክ ስለተረዳ ዛሬ ለሰላም ከመንግስት ጋር ለመስራት እጅና ጓንት ለመሆን የተነሱ አይነት ነገር ነው የሚመስለው እና በዚህ ዓመት ያው እንደሚታወቀው የምርጫ ዓመት ነው። ህዝብ የፈለገውን ይመርጣል። መንግስትን መቅጣት ሲፈልግ ይቀጣዋል በካርዱ፣ ማንሳት የፈለገውን ደግሞ ቡድን ያነሳል። መቅጣትም ማንሳትም የህዝብ ነው እና በዛ መንገድ ሀገራችን ያው ወደ ልማቷ ትገሰግሳለች ነው የኛ ተስፋ። በጣም ደስ ስላለን ነው ጉብኝቱ፣ ልማቱ፣ የህዝቡ ደስታ፣ የህዝቡ ፍቅር በዚህ ላይ ርዕሰ ጉዳይ ማድረግ የፈለግ ነው እና ሰላም ምን ያክል ወሳኝ ነገር እንደሆነ ሳናስበው ሰላም ሲደፈርስ ስንፈቅድ ምን ያክል እንደምንከስር፣ ሰላም ሲመጣ ግን የሰላም ውድነት እንደገና ይገባናል እና አሁን የወለጋ ማህበረሰብ ኢሜጅ አሁን እየተቀየረ ያለ ነው ይመስለኛል። በዚህ አጋጣሚ እንኳን ደስ አላችሁ ማለት እንፈልጋለን እና ያሁን እየመጣ ያለው አሪፍ ኢሜጅ መቀጠል አለበት፣ መጠበቅ አለበት። የጫካ ያሉ የቀሩ ተንጠባጥቦ የቀሩ ታጣቂዎች ከዚህ በኋላ ምንም መጠበቅ የለባቸው። ይኸው ልማት እየተሰራ ነው በሀሳብ ከዚህ በላይ ለህዝባችን መስራት የኦሮሞን ህዝብ ጥያቄ እመልሳለሁ ብለህ ወደ ትግል ከገባ 1 2 3 ተብሎ የኦሮሞ ህዝብ ጥያቄ ምንድን ነው? ይሄ መንግስት ያልመለሰው ነገር ምንድን ነው? ሊኖር ይችላል በሂደት የሚመለሱ በአንዴ ኤቭሪቲንግ ተሰርታ የሚያልቅ ነገር የለም፣ ተሰርቶ የሚያልቅ ነገር የለም። ግን በዚህ ውስጥ የኦሮሞን ህዝብ ለማስመለስ ብለህ የኦሮሞን ህዝብ የምትጎዳ ከሆነ ተጎጂው አንተ ነህ። እውነትም የኦሮሞን ጥያቄ ለመመለስና ተቆርቋሪ ሆነ ሳይሆን ለግል ጥቅም እንደተባለው ብዙ ቦታ አይተህ ከሆነ እነዚህ ታጣቂዎች ማዕድናት ያለበት አካባቢ ነው የሚያርፉት። በዚህ በቦረና ብትል፣ በዚህ በጉጂ ብትል ማዕድናት ያለበት ቦታ ላይ አርፈው ለግላቸውን ጥቅም ነው የሚያሰሉ። እንደው አንዳንድ መረጃዎች ሲወጡ አይተሽ ከሆነ ለድርድር ራሱ ሀሳብ የሚያቀርቡበት ዋና ምክንያት ያ የዘረፉትን ወጥቶ ለመሸጥ ሲፈልጉ በድርድር ምክንያት ከሀገር ይወጣሉ። ከዛን የሚረከባቸው መጥቶ ይረከባቸዋል። ሴናቸው ብዙ ነው እና በጣም የሚያስቀኝ እና በሀሳብ ከሆነ አሁን በምንም ታምር ሸኔ በዘንድሮ ምርጫ አይወዳደር ሲጀምር የተፈረጀ ነው፣ አሸባሪ ሽብርተኛ ነው። ሀሳብ አለኝ ካለ በጊዜ ተዘጋጅቶ ተደራድሮ ገብቶ የራሱን ፓርቲ መቋቋም ነበረበት። ከዚህ በኋላ የልማት አደናቅፋለሁ ካለ የወለጋ ህዝብ ነው ማለት ነው። ከህዝብ በላይ ኢቭን መንግስት አሁን ድጋፍ ቢሰጥ ነው እንጂ እንደ በፊቱ እነሱን እያባረረ በየጫካ እንትን የሚልበት ጊዜም የለውም። ህዝቡም ደግሞ አይቶ አሁን ነቀምትን ገብቼ አቃጥላለሁ ጀመሩ ማን ይፈቅድለታል? ይህ ነው በቃ ልማት እየተሰራ እና ልማት ሲሰራ መንግስት እንደዚህ አይነት ትኩረት ሲሰጥ ደስ ይላል። እንደዚህ አይነት ነገሮች መቀጠል አለባቸው። ከዚህ በኋላ እኛ የምንፈልገው የተለየ ሀሳብ ካላቸው ማንኛውም ሰው በሰላም ገብቶ ተደራድሮ በሰላማዊ መንገድ መወዳደር እድሉን ካገኘ ሀገራችን መምራት ይችላል። ይሄ መንግስት በዚህ አይወቀስም ማለት የምናየው ነገር ነው። እስካሁን የገቡት ታጣቂ የነበሩ በተለያየ ቡድን የነበሩ ግለሰቦችም ሆኑ ቡድኖች በልበ ሰፊነት ተቀብሎ ተገቢውን ቦታ እየሰጣቸው ጭራሽ አብረው እየሰሩ እያየን ነው። በወንጀል የተፈረደባቸው ጭምር
ስለዚህ ይቅርታ ተደርጎላቸው እንክብካቤ ተደርጎ ጥበቃ እየተደረገላቸው ነው። በዚህ ልክ በልበሰፊነት እየተጠበቁ እውነት ለኦሮሞ ህዝብ የሚያስቡና የሚቆርቆሩ አይነት ከሆኑ በሩ ክፍት ነው፣ ሜዳውም ሰፊ ነው፣ መጫወት ይችላሉ በሰላም። ግን በይቅርታ ብቻ ማስገባት አይደለም፣ አብሯቸው እየሰሩ ጃልሰኝን ስንመለከት እውነት ነው ብዙዎቹን እያየናቸው ነው። ስልጣን ተሰጥቷቸው እየሰሩ ነው። ገና ምርጫ አልጠበቁ፣ ሰላም ግቡ ብቻ አልተባሉ። አክፍሎ አብሮ የመስራት ባህሉ በዚህ ዘመን በጣም ታይቶ በማይታወቅ ሁኔታ የትም ሀገር ላይ ባልተለመደ ሁኔታ አብሮ የመስራት ነገሩን ታያለክ። የኦሮሞ ህዝብ ጥያቄ የሚባሉትም ሙሉ በሙሉ ተመልሰው አልቀዋል ባይባልም ልማት ነው ትልቁ ነገር። ልማት በተቻለው አቅም መንግስት እንግዲህ እንደምናየው ነው እያዳረሰ ነው። የክልሉ መንግስት እየጣረ ባለበት ሁኔታ ውስጥ እንቅፋት መሆኑ ተገቢም አይደለም። ያለው ነገር ደግሞ በዚህ አይቀጥልም። ያው ያልገባቸው ሳይረዱ ወደዛ የገቡ ታጣቂዎችም ቆም ብለው ሲያስቡ እየተመለሱ ነው ያሉት። ለጥቅማቸው ደግሞ እዛ የቀሩ እንግዲህ በዚህ ሁኔታ ላይቀጥሉ ይችላሉ። ህዝቡም አይታገሳቸውም፣ ቴክኖሎጂም አይፈቅድላቸውም። ያየነው ነገር በጣም ደስ የሚል ነው። የወለጋ ህዝብ እንኳን ደስ ያለው ከመንግስት ጋር ከሰላም ጋር ያላቸው ቁርኝነትና ፍላጎት ፊታቸው ላይ በጣም የሚታይ ነገር ነው እና በዚሁ ያደገ እንዲሄድ ነው እንግዲህ እኛም ከዚህ በኋላ ከዚህ የበለጠ እናያለን። ዶክተሩም ደግሞ ከዚህ በላይ ልማት ከተሰራ ወደ አካባቢ እየተመላለሱ ብዙ ነገሮች ፊሽን ሊያደርጉ ይችላሉ፣ ሱፐርቫይዝ ማድረግ ይችላሉ ብለን እንገምታለን እና እኛም በጣም ደስ ስላለን ኤሪያው ላይ ሰላም ይጦታል ሲባል ደግሞ ሁላችንም ልክ እንደምንጨነቀው ሁሉ አሁን ልማት ሲሰራ የመንግስት ትኩረት ወደዛ ሲሳብ ስናይ ከሌሎቹ በተሻለ ደግሞ አሁን ከባሌ በላይ ያምራል፣ ከጅማ በላይ ያምራል። ከተማው የተሰራ ዲዛይኑ ራሱ ኳሊቲው ራሱ እና መንግስት አሪፍ እየሄደ ነው ብሎ እንደዚህ አይነት መንግስት የሚተችበት ሌላ ብዙ የራሱ ጉድለቶች አሉት። ግን ልማት ሲሰራ ትክክለኛ ነገር ሲያደርግ አፕሪሼት መደረግ አለ መቀጠል እንዳለበት ልንናገረው ይገባል። ስለዚህ ታጣቂዎች በጊዜ መግባት አለባቸው። የእነሱ ህይወትም እንዲባክንም እንዲጠፋ መንፈልግም። በሰላም ቢገቡ እና ከመንግስት ጋር ቢተባበሩ ያዋጡናል። ማንም ቢሞት ያጎልብናል፣ የምናተርፈው ነገር የለም እና ግዴታ ስለሆነ ነው ጠመንጃ የሚሄደው እንጂ መንግስትም አያተርፍም። አንድ የምትተኩሰው ጥይት በዶላር ነው ይባላል እና ህይወቱም ኢትዮጵያዊ ናቸው። ስለዚህ አሁን ወደ ሰላም የምንመለስበት ወደ ልማት የምንመለስበት ይሆነኛል ያለውን የሚመርጥበት አመትም ነው ህዝቡ። ለዚህም እየተዘጋጀን ፍትሃዊ ምርጫ እንጠብቃለን። እኛ እይታ ፕሮግራም እንደዚህ አይነት ጉዳዮችን ያበረታታል፣ ለሰላም ቅድሚያ ይሰጣል፣ ለብሔራዊ ጥቅም ቅድሚያ ይሰጣል። ሀገርና ሀገር ላይ በሆነ ስታንድ እንቆማለን። እንግዲህ ወለጋ ከዚህ በፊት የሚታየው ኢሜጅ እና ዛሬ የሚታየው ኢሜጅ ምንም የማይገናኝ ነው። ያ ወደዚህ መቀየሩ በራሱ የሚያስደስት ነው። ነገም የተሻለ ነገር ይሆናል ብለን እናምናለን። ሜቢ ያላየነው ፕሮጀክቶችም ሊኖሩ ይችላሉ። እውነት ነው። ዶክተሩ በብዛት ደግሞ አንዳንድ ፕሮጀክቶቹ ሲያስመርቅ ብቻ ነው የሚያሳዩት እና እንጠብቃለን። የኛ ተከታታዮች ሀሳባቸውን እያጋሩ ቢሄዱ ደስታቸውን ቢገልጹልን ደስ ይለናል። የዛሬ ፕሮግራማችንን ይህን ይመስላል። እናመሰግናለን። መልካም ጊዜ።